ናይ ትራንስፖርት ካምፓኒ ነይርኒ ናይ ትራንዚት ካምፓኒ ነይርኒ ናይ አግሪካልቸር ካምፓኒ ነይርኒ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ ናብ ኢንዱስትሪ ካአቱን ምድላዋት ነይርኒ ማጽቡ ቢዝነስ ነይርኒ ታይ ምንም ዘጠራጥር ከሆነ ጽቡ ቢዝነስ ነይርኒ ካፍት ዝጀመር ኩሉ 8 9 ዓመት ሲ ክረምቲ مسبيتي مسدقاي وي امريكا ازخرم وي دبي ازخرم وي افكالي عادي ازخرم زفلط كوي صبو زغنا هيوتي نير غزاوتون لنا ديسابا صبو زكار اب تግራይ መቀለውን اب دبيውን ወገዛለን ጽቡ ገዛ ጀነራሉስ ከዛሬም ድረስ ተናግረዋቸው የማያውቁትን ሚስጥሮች አንድ ባንድ ዘርዝረው ተናግረዋል። ከአንድም 14 ኩባንያዎችን ያቋቋሙ ሰው ነኝ። በመቀሌ በአዲስ አበባና በዱባይ ቤቶች አሉኝ። እኔና ቤተሰቤ በየዓመቱ ክረምት ዱባይና ዋሽንግተን እየሄድን እንንሸራሸራለንም ሲሉ ተናግረዋል። እነዚህን የግል ሚስጥራቸውን ለምን በአሁኑ ሰዓት አንድ ባንድ ዘርዝረው ይፋ ማድረግ እንደፈለጉ ግን ግልጽ አይደለም። በመግቢያችን ላይ የተከታተላችሁት ከብርጋዴር ጀነራል ምግበ ኃይለ ከሰዓታት በፊት ከተለቀቀ ቃለ ምልልስ የተቀነጨበውን ነው። ዝርዝሩን ተመልክተናል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ጀነራሉስ ከዛሬም ድረስ ተናግራቸው የማያውቁትን ሚስጥሮች አንድ ባንድ ተናግረዋል። እነዚህን የግል ሚስጥራቸው ለምን በአሁኑ ሰዓት አንድ ባንድ ዘርዝረው ይፋ ማድረግ እንደፈለጉ ግን ግልጽ አይደለም። ቲዲኤፍ በሚባለው የህወሓት ታጣቂዎች አደረጃጀት ውስጥ የምዕራብ ግንባር የተባለው ክፍል ዋና አዛዥ ሆነው እየሰሩ መሆኑን የተናገሩት ብርጋዴር ጀነራል ምግበ ኃይለ ከሰዓታት በፊት በድምጽ ወያኔ ቴሌቪዥን ጣቢያ በተስተናገደው አንድ ቃለ ምልልሳቸው በርካታ ያልተጠበቁ ሚስጥሮችን አጋርተዋል። ከመቀሌ እስከ አዲስ አበባና ዱባይ እስካሉት የዘመኑ ቤቶቻቸው ጀምሮ ጸረ ድሮን ታጥቀናል፣ ራሳችንን አዘጋጅተናል እስካሉበት ድረስ የደረሰ ዝርዝር ቃለ ምልልስ አድርገዋል። እኛም ይህንን ቃለ ምልልስ አካተን ይዘነዋል። በእስራኤልና አሜሪካ የጋራ ጥቃት የተገደሉትን የቀድሞውን የኢራን መንፈሳዊ መሪ ለመተካት በኢራን የሃይማኖትና የፖለቲካ መሪዎች በኩል ሲደረግ የነበረው ጥረት በመጨረሻም በውጤት ተደምድሟል። የቀድሞ የኢራኑ መንፈሳዊ መሪ አያቶላ ካሚኒ ልጅ ሁለተኛ ልጃቸው ሞጅታባ ካሚኒ አባታቸውን በመተካት ቀጣዩ የኢራን መንፈሳዊ መሪ መሆናቸው ተረጋግጧል። እስራኤል ሞጅታባ ካሚኒ ቀጣዩ ኢላማዬ እንደሆነ ይታወቅልኝ ብላለች። ጦርነቱ በቀጠለበት በኢራን ዋና ከተማ ፀሐይ ተጋርዳለች። ጥቁር ዝናብም ዘንቧል። ሁሉንም መረጃዎች ጥንቅራችን ይዞታል። የአያቶላህ ልጅ የኢራን ሃይማኖታዊ መሪ ተደርገው መመረጣቸው ይፋ በተደረገ በሰዓታት ውስጥ እስራኤል በኢራን ጥቃት ሰንዝራለች። የኢራን መንግስታዊ ሚዲያ አዲሱ መሪ ከጥቃቱ ቢያመልጡም ጉዳት እንደደረሰባቸው የሚያመለክት መረጃ አውጥቷል። የኢራን እስላሚክ አብዮታዊ ዘብ በበኩሉ በአዲሱ መሪ የተሰየመ ሚሳኤሎች ጥቃት እስራኤል ላይ ፈጽሟል። በተደጋጋሚ ከእስራኤል ጥቃቶች ያመለጠውና 9 ነፍስ አለው የሚባልለት ኢራናዊ ጀነራል ዓለም አቀፍ ትኩረት ስቧል። አሁን የገባበት የጠፋው የ67 ዓመቱ ጀነራል እስማኤል ቃኒ የሞሳድ ሰላይ ነበር የሚል መረጃ እየወጣበት ይገኛል። ትኩረት የሳበውን ጉዳይ እንመለከታለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። በኢራን ፀሐይ ተጋረደች፣ ጥቁር ዝናብ ዘነበ። በእስራኤልና አሜሪካ የጋራ ጥቃት የተገደሉትን የቀድሞውን የኢራን መንፈሳዊ መሪ ለመተካት በኢራን የሃይማኖትና የፖለቲካ መሪዎች በኩል ሲደረግ የነበረው ጥረት በመጨረሻም በውጤት ተደምድሟል። በኢራን ዋና ከተማ ቴሄራን ሰማይ ተዘግቶ ፀሐይ ተጋረደች፣ ጥቁር ዝናብም ዘነበ። በዚህ መሃልም ኢራናውያን የቀድሞ የኢራኑ መንፈሳዊ መሪ አያቶላ ካሚኒን በአዲስ መሪ ተክተናል ብለዋል። የቀድሞ የኢራኑ መንፈሳዊ መሪ አያቶላ ካሚኒ የኢራን የመጨረሻው የስልጣኑ ቁንጮ የነበሩ ሰው ናቸው። ፖለቲካው፣ ወታደራዊ አመራሩ እንደዚሁም ደህንነቱና የሀገሪቱ ቁልፍ ተቋማት በእሳቸው የበላይነት የሚመሩም ነበር። በዚሁ እጅግ ከባድ በተባለው ጦርነት መሃል ካሚኒ ያለፈው ፌብሩዋሪ 28 ቀን 2026 ወይም በኢትዮጵያ አቆጣጠር የካቲት 21 ቀን 2018 ዓ.ም የ86 ዓመቱ አያቶላ ካሚኒ ቀናቸው አልነበረ። በአሜሪካና እስራኤል የተቀናጀ ጥቃት ህይወታቸው አለፈ።
በዚህ ደረጃ የኢራኑ ቁልፍ ሰው መገደላቸው ለኢራን ፖለቲካዊና ወታደራዊ አመራሮች ከባድ መርዶ የነበረ ሲሆን ከሰሞኑም እሳቸውን ለመተካት ሲደረጉ የነበሩ ብርቱ የውስጥ ለውስጥ ጥረቶች ታይተዋል። በዚህ ሂደት ውስጥም መንፈሳዊ መሪውን የመምረጥ ስልጣን ያለው የኢራን የሃይማኖትና የፖለቲካ ሊቃን ስብስብ ወይም አሴምብሊ ኦፍ ኤክስፐርትስ የሟቹን አያቶላህ ካሚኒን ሁለተኛ ልጅ ሞጅታባ ካሚኒን አባቱን በመተካት ቀጣዩ የኢራን መንፈሳዊ መሪ እንዲሆን መመረጡን ኢራን አስታውቃለች። እስራኤል ማንም ይመረጥ ማን ቀጣዩን መንፈሳዊ መሪ የጥቃት ኢላማ አድርጋ እንደምትንቀሳቀስ ከምርጫው በፊት አስቀድማ የዛተችበት ሁኔታ ታይቷል። የአያቶላህ ካሚኒ ሁለተኛ ልጅ የሆነው የ57 ዓመቱ ሞጅታባ ካሚኒ ኢራን እጅግ ፈታኝ ሁኔታ ውስጥ ባለችበት ሁኔታ ውስጥ የተመረጠ መሪ ከመሆኑም ባሻገር እሱም ቢሆን በአሜሪካና እስራኤል የአደን ራዳር ውስጥ ለማስገባት ብርቱ ክትትል የሚደረግበት በመሆኑ ፈተናውን ያበዛ ሆኗል። እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት በኋላ ኢራን እንድትከተለው በተደረገው አዲስ የፖለቲካ ስርዓት ሞጅታባ ካሚኒ ሶስተኛው የኢራን መንፈሳዊ መሪ ይሆናል። ከዚያ በፊት ኢራን ትመራ የነበረው በንጉሳዊ አመራር ነበር። የዛሬ 47 ዓመት ንጉሳዊውን የቆየ ስርዓት ያስወገደው የኢራን እስላማዊ አብዮት በጊዜው አዲሱ መንግስታዊ መዋቅር መሰረትም የአብዮቱ አንቀሳቃሽ የነበሩትን አያቶላህ ሩሆላህ ኾሜኒን የመጀመሪያው የኢራን መንፈሳዊ መሪ አድርጎ መረጠ። አያቶላህ ሩሆላህ ኾሜኒ በተደጋጋሚ በድንገተኛ የልብ ህመም ይጠቁም ስለነበር በመጨረሻም ይሄው ህመም ክፉኛ በርትቶባቸው እንደ አውሮፓውያን አቆጣጠር በ1989 ከዚህ ዓለም በሞት ተለዩ። በእሳቸው ምትክ በእስራኤልና አሜሪካ የጋራ ጥቃት ከቀናት በፊት የተገደሉት አያቶላህ አሊ ኻሜኒ ተተክተው ለ37 ዓመታት ያህል ኢራንን በመንፈሳዊ መሪነት መሩ። የአያቶላህ ኻሜኒ መገደል ለኢራን ፖለቲካ ክፍተት እጅግም ከባድ ስለነበር ተተኪውን በአጭር ጊዜ ውስጥ ማሳወቅ ግድ ብሎም ቆይቷል። በዚሁ መሰረትም ጉዳይ የሚመለከታቸው አካላት ተተኪውን መሪ ተሰብስበው ለመምረጥ በነበራቸው እንቅስቃሴም አሜሪካና እስራኤል እነዚህን አካላት ተከታትለው ለማጥቃት በመዛታቸው ብዙ ውጣ ውረዶችም ነበሩ። በመጨረሻም ተሳክቶልናል ያሉት የኢራን አመራሮች የቀድሞውን የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒን ሁለተኛ ልጅ ሞጅታባ ካሚኒን የመረጡ መሆኑን አስታውቋል። እስራኤልም ቀጣዩ ኢላማዬ ሞጅታባ ካሚኒ መሆኑን አትጠራጠሩ ብላለች። ይህ በእንዲህ እንዳለ እስራኤል በኢራን ዋና ከተማ ቴሄራን ዙሪያ ባሉ ግዙፍ የነዳጅ ማከማቻ ዴፖች ላይ የደረሰው ጥቃት ከባድ እሳትን በማቀጣጠሉ የቴሄራን ሰማይ በጥቁር ደመና የተሸፈነበት ሁኔታ ተፈጥሯል። ጥቃቱ የተፈጸመው ቅዳሜ ሌሊት ለእሁድ አጥቢያ ሲሆን የቴሄራን ሰማይ ፀሐይን እስከ መጋረድ ድረስ በዘለቀ ጥቁር ጭስ የተሸፈነ ሲሆን በመጨረሻም በዚሁ የተቃጠለ የነዳጅ ጭስ የተበከለ ጥቁር ዝናብ እስከ መዝነብም እንደደረሰ ዘገባዎች አመላክተዋል። ጦርነቱ አሁንም እንደቀጠለ ነው። ወደ ቀጣይ ርዕሳችን አለፍን። ጀነራሉ ብዙ ሚስጥሮችን ዘረገፉ። ጀነራሉ እስከዛሬም ድረስ ተናግረዋቸው የማያውቁትን ሚስጥሮች አንድ በአንድ ተናግረዋል። እነዚህን የግል ሚስጥራቸውን ለምን በአሁኑ ሰዓት አንድ በአንድ ዘርዝረው ይፋ ማድረግ እንደፈለጉ ግን ግልጽ አይደለም። ቲዲኤፍ በሚባለው የህወሓት ታጣቂዎች አደረጃጀት ውስጥ የምዕራብ ግንባር የተባለው ክፍል ዋና አዛዥ ሆነው እየሰሩ መሆኑን የተናገሩት ብርጋዴር ጀነራል ምግባይ ኃይለ ከሰዓታት በፊት በድምፅ የወያኔ ቴሌቪዥን ጣቢያ በተስተናገደው አንድ ቃለ ምልልሳቸው በርካታ ያልተጠበቁ ሚስጥሮችን አጋርተዋል። ጀነራሉ ከኤርትራ መንግስት ወታደራዊ አመራሮች ጋር እየተገናኙ ነው ስለሚባለው ጉዳይ፣ የፋኖ ታጣቂዎችን ያግዛሉ በሚባሉት ጉዳዮች፣ ከመቀሌ እስከ አዲስ አበባ ብሎም እስከ ዱባይ ድረስ አላቸው ስለሚባለው ሀብትና በሰፊው ስለሚታሙበት የትግራይ ወርቅን ምዝበራ የተመለከቱ ነጥቦችንም አንስተው ያልተጠበቁና በአንዳንድ መልኩ ራሳቸውን ያጋለጡበት ነው የተባሉ አንዳንድ መረጃዎችን ያሾለኩበት ሁኔታ ታይቷል። ከህወሓት የትጥቅ ትግል ዘመን ጀምሮ እስከ ኢትዮጵያ መከላከያ ሰራዊት ድረስ በተለያዩ ወታደራዊ አመራሮች ውስጥ አልፈው በመጨረሻም በሁለት ዓመታቱ የሰሜኑ ጦርነት ወቅት በምዕራብ አቅጣጫ በሱዳን በኩል ሰብረው እንዲወጡ ኃላፊነት ወስደው በብዙ ዙር ውጊያዎች አንድም ውጤትን ሳያመጡ የቀሩት ጀነራል ምግበይ ህወሓት እየተዘጋጀበት ነው በሚባልበት በአሁኑ የዳግም ጦርነት እንቅስቃሴ ግንባር ቀደም ወታደራዊ አመራር እንደሆኑም ይነገርላቸዋል። ላለፉት በርከት ያለ ወራትም በየመድረኩ ብዙ የጦርነት ቅስቀሳዎችን ሲያደርጉም ይሰማሉ። በዚሁ ከድምፅ የወያኔ ቴሌቪዥን ጣቢያ ጋር በነበራቸው አዲስ ቃለ ምልልሳቸው ጀነራል ምግበይ ኃይለ አሁን ያለው የህወሓት የጦርነት ዝግጅት ከጸረ ድሮን እስከ ጸረ ታንክና ጸረ አውሮፕላን ድረስ የመታጠቅ ሂደቶች ውስጥ እንደገባም አመላክተዋል። አሁን ባለው ሁኔታ ለመሆኑ ቲዲኤፍ ወይም የትግራይ ሰራዊት በምን አይነት ቁመና ላይ ይገኛል የሚል ጥያቄ የቀረበላቸው ጀነራል ምግበይ በሰጡት ምላሽም ቲዲኤፍ የግለሰብ ተቋም ሳይሆን የትግራይ ህዝብ ተቋም ነው። እርግጥ ነው የማይመቹ ብዙ ነገሮች አሉ። ለትግራይ ህዝብ ያልተመቹ ነገሮች አሉ። በተመሳሳይ መልኩ ለቲዲኤፍ የማይመችም ያሉት ጀነራሉ ቀጠል አድርገውም እውነት ለመናገር በቁጥር አንድ ደረጃ ውጊያን የሚወስነው አስተሳሰብ ነው። አስተሳሰብ ማለት ውጊያን የምታካሄደው በስትራቴጂ በኦፕሬሽን እና በታክቲክ ነው ማለት ነው። ቴክኖሎጂ ትጥቅ ነው። ሆኖም በውጊያ ውስጥ ወሳኙ ጉዳይ አስተሳሰብ ነው። የትግራይ ሰራዊት በዚህ ጉዳይ በሚገባ ሰልጥኗል። ድሮን ባይኖረው እንኳን ጸረ ድሮን አለው። አየር ከተባለ ደግሞ ጸረ አየር አለን። ታንክ ከተባለ ጸረ ታንክ አለን። ምንም መፍትሄ የሌለው ነገር የለም። አንድ ወሳኝ መናገር የሚፈልገው ቢኖር
ዘመናዊ መድፍ ያዝ፣ ድሮን ያዝ ወይም አውሮፕላን በመጨረሻ ሰው ወሳኝ ነው። ትጥቅ ስትታጠቅ ጦርነት አሸናፊ ትሆናለህ ማለት አይደለም። አጠቃላይ ውጊያዎችን ድምር ውጤት የሚወስነው ለጦርነቱ የያዝከው ዓላማ ነው። ከዚህ አንጻር ካየነው የትግራይ ህዝብ በሙሉ ወታደር ነው ሲሉም ማብራሪያቸውን ሰጥተዋል። ስለ ግል ጉዳያቸው የቤተሰባቸው ሁኔታና ስለ ሀብታቸው ጭምር ጥያቄ የቀረበላቸው ጀነራል ምግቤ ቀላል የማይባል ሀብት እንደነበራቸውና እንዳላቸው በተለይ በቤት ደረጃ ከመቀሌ እስከ አዲስ አበባ እንደዚሁም እስከ ዱባይ እየዘለቀ በኪራይ ገንዘብ የሚያገኙባቸው እጅግ ዘመናዊ ቤቶች እንዳሏቸውም ተናግረዋል። እሳቸውና ልጆቻቸው በየዓመቱ ክረምት በመጣ ቁጥርም በተለይ ወደ ዋሽንግተን እና ዱባይ በመሄድም ቅንጡ የረፍት ጊዜ ጭምር እንደሚያሳልፉ ብርጋዴር ጀነራል ምግበይ ኃይለ በዚህ የድምፅ የወያኔ ቃለ ምልልሳቸው ዘርዝረው ሲናገሩ ተደምጠዋል። የእሱ ልጆች ውጭ ልኮ እሱ ግን በቀሪው የትግራይ ህዝብ ልጅ አማካይነት ጦርነት ለማካሄድ እየተንቀሳቀሰ ነው ይሎታል በሚል ይዘት ጥያቄ የተሰነዘረላቸው ጀነራል ምግበይ በሰጡት ምላሽም 5 ልጆች አሉኝ፣ በክረምት ዱባይና አሜሪካ ይሄዳሉ፣ ውጭ ልኳቸዋል እየተባለ የሚወራው ስህተት ነው። በእድሜያቸውም አነስተኞች ናቸው፣ የ7 እና የ10 ዓመት ዕድሜ ያላቸው ናቸው። አንድ ዩኒቨርሲቲ የገባ ልጅ አለኝ፣ ትግራይ ነው ያሉት ሲሉም ተናግረዋል። በኢትዮጵያ መከላከያ ውስጥ የነበሩትን የዓመታት የቆይታ ጊዜ አጠናቀው እንደወጡ ወደ ግል ቢዝነስ ተሰማርተው ነበር የሚሉ አሉ። የለም ምግበይ ምንም ያልነበረው ሰው ነው የሚሉም አሉ። ሌሎች ደግሞ ምግበይ በአሁኑ ሰዓት በትግራይ ወርቅ ማዕድን ውስጥ እጁን አስገብቶ እየበዘበዘ ነው የሚሉም አሉ። ሌላው ቀርቶ ጀነራል ምግበይ በዱባይ ሳይቀር ቤት አለውም ጭምር የሚሉም አሉ። እስቲ በዚህ ጉዳይ ያሉትን ነገሮች በሚገባ አጥራለን የሚል ጥያቄ የተከተላቸው ጀነራል ምግበይ ሀብትን በተመለከተ አጠጣ ሀብታም ነበርኩ፣ ምን ዋጋ አለው? ለትግራይ ህዝብ ስል ሁሉንም በዜሮ አባዝቼ ትግራይ ህዝብ ከመጥፋት ለመከላከል ስል በረሃ ገብቻለሁ የሚል ይዘት ያለው ምላሽ የሰጡበት ሁኔታ ታይቷል። የትግራይ ህዝብም ሆነ የትግራይ ወዳጆች ወይም በውስጥም ያሉም በውጭ የሚገኙ እንደዚሁም በሰራዊት ውስጥ ያሉ ይሁኑ ከሰራዊት ውጭ ያሉ ሰዎች አንድ የሚያውቁት አቃል ያሉት ጀነራል ምግበይ ከትግራይ ጦርነት በፊት ብዙ ጥሩ ቢዝነስ ነበረኝ። የትራንስፖርት ኩባንያ ነበረኝ፣ የትራንዚት ኩባንያ ባለቤትም ነበርኩ። በግብርና ስራ ዙሪያ የሚሰራም ኩባንያ ጭምር ነበረኝ። የኢምፖርት ኤክስፖርት ስራን ጭምር የሚሰራ ኩባንያም ነበረኝ። ከዚህም በተጨማሪ ወደ ኢንዱስትሪው ዘርፍ የመቀላቀል ፍላጎትም ነበረኝ። ምንም ጥርጥር በሌለው መልኩ ጥሩ ቢዝነስ የነበረኝ ሰው ነበርኩ ያሉ ሲሆን ቀጠል አድርገውም በዚህም በየዓመቱ ክረምት በመጣ ቁጥር አንድም አሜሪካ ወይም ዱባይ ሄደን እናሳልፍ ነበር። በአዲስ አበባም ቢሆን በጥሩ ገንዘብ የሚከራይ ምርጥ ቤት አለኝ። በትግራይ ደግሞ መቀሌ ላይም ጭምር ቤት አለኝ። ይህ ብቻ አይደለም፣ በዱባይም ጭምር ምርጥ ቤት አለኝ። ነገር ግን ትግራይን የመከላከሉ ጦርነት ውስጥ ስንገባ ግን በእነዚህ ቢዝነሶች ውስጥ መቀጠል ይቅርና ሞክሬውም አላውቅም። ትግራይ ጠቅልዬ የገባሁት እነዚህን ኩባንያዎች በሙሉ ጥርቅም አድርጌ ዘግቼ ነው። 14 ኩባንያዎች ነበሩኝ፣ ሁሉም ተዘግተዋል። ከዚህ ውጭ አሁን የሚባለው የወርቅ ማዕድን ቢዝነስ ውስጥ እኔ ድርሽ ብዬ አላውቅም። ይህንን ደግሞ የትግራይ ህዝብ የሚያውቀው ሀቅ ነው። አስቤውም አላውቅም። በህወሓት የትጥቅ ትግል ጊዜም እስከ ክፍለ ጦር የደረሰ የሰራዊት አዛዥ ቦታ ነበርኩ። ከዚያም ባለፈ በመከላከያ ውስጥም ለ20 ዓመታት ያህል በተለያዩ የኃላፊነት እርከኖች አገለግያለሁ። በእነዚህ ጊዜያት ውስጥ ምግበይ ይህንና ያንን ችግር ፈጠረ የተባለበት ሁኔታ የለም በማለትም ራሳቸውን ተከላክለዋል። ናይ ትራንስፖርት ካምፓኒ ነይሩኒ፣ ናይ ትራንዚት ካምፓኒ ነይሩኒ፣ ናይ አግሪካልቸር ካምፓኒ ነይሩኒ፣ ናይ ኢምፖርት ኤክስፖርት ካምፓኒ ነይሩኒ፣ ናብ ኢንዱስትሪ ከኣትውን ምድላዋት ነይሩኒ። ጽቡቅ ቢዝነስ ነይሩ፣ ምንም ዘጠራጥር ከይኮነ ጽቡቅ ቢዝነስ ነይሩ። ካብቲ ዝጀመርኩሉ 8-9 ዓመት ክረምቲ ምስ ሰበይተይ ምስ ደቀይ ወይ አሜሪካ ዝኸርም ወይ ዱባይ ዝኸርም ወይ ኣብ ካልእ ዓዲ ዝኸርም ዝፍለጥ ወይ ጽቡቅ ዝኾነ ህይወት ነይሩ። ገዛውቲ እውን ኣለና ኣዲስ አበባ ጽቡቅ ዝካረ፣ ኣብ ትግራይ መቐለ እውን ኣለና፣ ኣብ ዱባይ እውን ገዛ ኣለና ጽቡቅ ገዛ። የመንግስት ተቀጣሪ ደሞዝተኛ ሆነው ሳለ በዚህ ደረጃ ከ14 ግዙፍ ኩባንያዎች ጀምሮ እስከ መቀሌ፣ አዲስ አበባና ዱባይ ድረስ የደረሰ ሀብትን እንዴት ሊያፈሩ ቻሉ? የሀብት ምንጫቸውስ ምንድን ነው በሚለው ጉዳይ ግን ጥያቄም አልቀረበላቸውም፣ እሳቸውም አልተናገሩ። ግን ደግሞ ለትግራይ ህዝብ ስል ሁሉንም ትቼዋለሁ አይነት ምላሽን የሰጡበት ሁኔታ ታይቷል። ጀነራሉ ከኤርትራ አመራሮች ጋር ሚስጥራዊ ግንኙነቶችን በማድረግ እንደዚሁም የፋኖ ታጣቂዎችን በወታደራዊ እንቅስቃሴዎች በማገዝ ክስ ይቀርብባቸዋል። በዚሁ ቃለ ምልልሳቸውም ይኸው ጥያቄ የተነሳላቸው ሲሆን ለዚሁ ጥያቄ በሰጡት ምላሽም እኔ የምዕራብ ግንባር የሰራዊት አዛዥ ነኝ፣ ስራዬ በቀጥታ ከዚህ ጋር የተገናኘ አይደለም፣ አልተገናኘውም ሲሉ አስተባብለዋል። የቀደመው ጦርነት ዳግም ሊቀሰቀስ ነው፣ ሌላ ዙር መስዋዕትነት መክፈል አንፈልግም በማለት በርካታ የትግራይ ወጣት ክልሉን ጥሎ እየወጣ መሆኑ ሲነገር ከርሟል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልም በቅርቡ ባደረጉት አንድ ንግግራቸው በዚህ ጉዳይ ወቀሳቸውን በመሰንዘር ኩብለላ ወዴት ነው? የሚመጣውን አብረን እንጋፈጥ እንጂ ያሉበት ሁኔታ እንደነበር የሚታወስ ነው። ጀነራል ምግበይ በዚህ ዙሪያ ያሉት ምንም ነገር የለም። በተያያዘ መረጃ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በእዙ ሰራዊት አሁናዊ ሁኔታ ዙሪያ የመስክ ምልከታ እንዲሁም በሰራዊቱ የግዳጅ ቀጠና ተገኝተው የሰራዊቱን ዝግጁነት መመልከታቸውን
በመከላከያ ማህበራዊ ትስስር ገጾች በኩል የወጣው መረጃ አመልክቷል። ሌተናል ጀነራል ብርሃኑ በቀለ በዚህም ወቅት ለምንም እና ለማንም የማይበገር ጠንካራ ሰራዊት ተገንብቷል። እዙ ግዳጅና ተልእኮን በጀግንነት እየፈጸመ መጥቷል። በስልጠና እየተፈጠረ ያለው አቅም እንዲሁም የሰራዊቱ አካላዊና ስነ ልቦናዊ ዝግጁነት በአስተማማኝ ደረጃ ላይ ይገኛል። በየትኛውም አጋጣሚ ተሰባስቦ የኢትዮጵያን ሰላም ለማደፍረስ የሚፍጨረጨር ኃይል ተገቢና የማያዳግም እርምጃ ይወሰድበታል። ሰሜን ምዕራብ ዕዝ ከባዳም ሆነ ከባንዳ ሊሰነዘር የሚችል ጥቃትን ማክሸፍና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል። ጠላቶቻችን በስህተት እንኳን ቀይ መስመሩን እንዲያልፉ አንፈቅድላቸውም። እዙ የጀግኖች አባቶቻችንን ታሪክ ጠብቆ ያቆያል። የራሱን ደማቅ የጀግንነት ታሪክም ለመጪው ትውልድ ያወርሳል። ከታሪካዊ ጠላቶቻችን ጋር በማበር ኢትዮጵያን ለመተንኮስ ማሰብ ከባድ ዋጋ የሚያስከፍል የተሳሳተ ስሌት ነው። ጠላቶቻችንም ይህንን በሚገባ ያውቁታል። ተደራራቢ ግዳጅ የመፈጸም አቅማችን ከዘመኑ ጋር እየዘመነ መጥቷል ማለታቸውም ዘገባው አመልክቷል። ወደ ቀጣይ ርዕስ አለፍን። እስራኤል በአዲሱ የኢራን መሪ ላይ ጥቃት ሰነዘረች። የአያቶላ ልጅ የኢራን ሃይማኖታዊ መሪ ተደርጎ መመረጣቸው ይፋ በተደረገ በሰዓታት ውስጥ እስራኤል በኢራን ጥቃት ሰንዝራለች። ቴህራን በአዲስ የጥቃት ማዕበል የተመታች ሲሆን እስራኤል በቀጣይ የሚመረጠውን የኢራን መሪ ኢላማ አደርጋለሁ ያለችውን ቃል ፈጽማለች። የኢራኑ ብሔራዊ ቴሌቪዥን ጣቢያ አዲሱ የኢራኑ መሪ ከእስራኤል ጥቃት ማምለጣቸውን ሆኖም መጠነኛ ጉዳት ማስተናገዳቸውን ፍንጭ ሰጥቷል። የእስራኤል መከላከያ የአያቶላ ልጅ መሾማቸውን ተከትሎ በማዕከላዊ ኢራን አዲስ ዙር ጥቃት መሰንዘሩን ገልጿል። የኢራን ሚዲያዎችም በቴህራን በርካታ ቦታዎች ፍንዳታዎች መከሰታቸውን ዘግበዋል። የኢራን መንግስታዊ ቴሌቪዥን ጣቢያ ሰይድ ሙጅተባ የረመዳን ጀንባዝ ሲል ሰይሞታል። በረመዳን ወር ኢላማ የተደረገ መሪ መከራን የቀመሰ መሪ የሚል ምልክት ያለው አጠራር ነው። መንግስታዊ ሚዲያ ሰይድ ሙጅተባ እንግሊዝኛ አቀላጥፎ የሚናገር መሆኑን፣ በወታደራዊ ቴክኖሎጂ ዘመናዊ እውቀት ያለው ስለመሆኑ ብዙ ተናግሯል። የእስራኤልን ጥቃት ተከትሎ ታዲያ የኢራን እስላሚክ አብዮታዊ ጦር በአዲሱ መሪ ሰይድ ሙጅተባ አያቶላ ስም እስራኤል ላይ የባሊስቲክ ሚሳኤል ጥቃት አድርሷል። በኢየሩሳሌም በሃይፋና የተለያዩ ከተሞች በእስራኤል የአደጋ ደወል ማምሻውን ሲያስተጋባ ተሰምቷል። የኢራን ጦር ባሊስቲክ ሚሳኤሉ ላይ በአረብኛ ሰይድ ሙጅተባ አገልጋይ የሚል ጽሑፍ አስፍሮ ሚሳኤሉን ወደ እስራኤል ተኩሷል። የኢራን ጦር በአዲሱ መሪው ስም ከሰሞኑ በርከት ያሉ ሚሳኤሎችን ወደ እስራኤል የተኮሰው። የድሮን ጥቃትም እስራኤል ላይ መድረሱን ዓለም አቀፍ ሚዲያዎች ዘግበዋል። የኢራን እስላማዊ አብዮታዊ ዘብ ፈሳሽና ጠጣር ነዳጅ የሚጠቀሙ 3 አይነት ሚሳኤሎችን ማለትም ኮራምሻህ፣ ፋታህና ኸይባር በጥቃቱ መጠቀሙን ይፋ አድርጓል። አብዮታዊ ዘቡ ለዘመቻው አሊየን ወሊ አላህ አሊያ አላህ ወዳጅ ነው የሚል የኮድ ስም ተሰጥቶታል። በቀጣይ መረጃ አጠራጣሪው ጀነራል ኢራንን ለእስራኤል ሰለል የተባሉት የኢራን ጀነራል ጉዳይ እያነጋገረ ነው። በተደጋጋሚ ከእስራኤል ጥቃቶች ያመለጠውና 9 ነፍስ አለው የሚባልለት ኢራናዊ ጀነራል ዓለም አቀፍ ትኩረት ስቧል። የ67 ዓመቱ ጀነራል እስማኤል ቋኒ የኢራን አብዮታዊ ዘብ የቋድ ኃይል መሪ ነው። የአያቶላ አሊ ካሜኒን ግድያ ተከትሎ የዚህ ጀነራል ስም በብዙ እየተነሳ ይገኛል። በእስራኤል ኢራን የ12 ቀናት ያለፈው ጦርነት ወቅት መገደሉ በእስራኤል መንግስት ማረጋገጫ ከተሰጠበት በኋላ ጀነራሉ በቴህራን አደባባይ ብቅ ማለቱ ግርምትን ያጫረ ጉዳይ ነበር። ጀነራሉ በርካታ ጊዜያት ተገድለዋል እየተባሉ የሌሎች ሞት ከተረጋገጠ በኋላ መትረፋቸው 9 ነፍስ አላቸው አስብሏቸዋል። አሁን ላይ ግን የዓለም አቀፉ ሚዲያ ትኩረት ሆነዋል። በየጥቃቱ የሚተርፉት ጀነራል የእስራኤል ሰላይ ሳይሆኑ አይቀሩም የሚል ወሬ እየተናፈሰ ይገኛል። በአሁኑ የአሜሪካ ዘመቻ ኤፒክ ፊውሪ በርካታ የኢራን ጦር አመራሮች ሲገደሉ እኚህ ሰው ግን እስካሁን ያሉበት አልታወቀም። እንደ ዘ ናሽናል እና ባልካን ዌብ የተሰኙ አረብ ሚዲያዎች ጀነራሉ በኢራን አብዮታዊ ዘብ ስለመታሰራቸውና ስለመታገዳቸው እየዘገቡ ይገኛሉ። ጀነራሉ ሌሎች እያለቁ እሳቸው የሚተርፉት መረጃ እያቀበሉ ነው የሚል ክስም ተሰምቶባቸዋል። አያቶላን ጨምሮ የኢራን ጦር ኮማንደር እንዲሁም እንደ ሄዝቦላ መሪ ነስረላህና የሐማሱ እስማኤል ሀኒዬ የመሳሰሉ ሲገደሉ እኚህ የጦር አመራር ግን ጭረት ሳይነካቸው በተደጋጋሚ መትረፍ የዓለምን ትኩረት የሳበ ሆኗል። የሞሳድ ሰላይ ስለመሆናቸው ጥያቄ ያስነሳም ጉዳይ ሆኗል። በዓለም አቀፍ ሚዲያ እንዲህ ስማቸው ስለሚነሳው ጀነራል ግን የኢራን መንግስትና ጦር የገለጹት ነገር የለም። ጀነራሉ የጦር ስልጣኑን የጨበጡት እንደ አውሮፓ አቆጣጠር በ2020 ሲሆን በርካታ ጊዜያት ከሞት አምልጠዋል። በ2024 በቤሩት ጥቃት እንደሞቱ ሲነገር በጸጥታ ክፍተት ምክንያት ከጦር ምርመራ ተደርጎባቸው ነበር። በ2025 ጁን ወር ላይ በ12 ቀን ጦርነት እንደሞቱ በእስራኤል በኩል የታወጀ ሲሆን በሳምንቱ ወደ ህዝብ አደባባይ ብቅ ብለዋል። በ2026 አሁን በያዝነው ወር የመከላከያ ሰዎች በተገኙበት የአያቶላ አሊ ኮሜኒ ስንብት ላይ ያልታዩ ሲሆን ይህም ታስረዋል፣ ሰላይ ናቸው የሚሉ መረጃዎች እንዲስተጋቡ አድርጓል። ሌሎች ግን ቁልፍ የጦር አመራር እንደመሆናቸው በምድር ስር ሆነው ስራቸውን እየከወኑ ነው ሲሉ ክሱን ተከላክለዋል። የኢራን ጦር ከአያቶላ ግድያ ወዲህ በአካላዊም ሆነ የእዝ ሰንሰለትን በመቶ የተበታተነ አመራር ተግብሯል። የጦር መሪዎችን ከጥቃት ለመታደግ ያለመ የአመራር ስርዓት ለውጥ መሆኑ ይነገራል።
ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።